በትግራይ ክልል በፖለቲካ ውጥረትና በነዳጅ እጦት ምክንያት የንግድ እንቅስቃሴ ዜሮ ሊባል በሚደርስ ደረጃ ላይ እንደሚገኝ የክልሉ ንግድና ዘርፍ ማህበራት ምክር ቤት ተናገረ። ንግድና ኢንቨስትመንት ሰላም ይፈልጋል ያሉት የምክር ቤቱ ፕሬዝዳንት አቶ በሪሁ ሀፍቱ በክልሉ በየጊዜው የሚፈጠረው ውጥረት በንግድና ኢንቨስትመንት ላይ ከፍተኛ ጫና ማሳደሩን ተናግረዋል። ባለፉት 2 ዓመታት ውጥረቶች የነበሩ ቢሆንም እንዳሁኑ ሆኖ እንደማያውቅ የተናገሩት ፕሬዝዳንት ሰሞኑን እየተፈጠሩ ያሉ ውጥረቶች የነበረውን ተስፋ እያጨለመ መሆኑን አስረድተዋል። አሁን በክልሉ ያለው እንቅስቃሴ የንግድም ሆነ የኢንቨስትመንት ተስፋዎችን የሚያጨልም ነው ሲሉ አቶ በሪሁ ነግረውናል። ከዚህ ቀደም የክልሉ ነጋዴዎች ከባንክ ተበድረው የሰሩት ስራ በሰሜኑ ጦርነት ወቅት ወድሞ ስለነበር ይህ ውድመት እንዴት ይስተካከል በሚል ከብሔራዊ ባንክ ጋር የክልሉ ምክር ቤት እየተነጋገረ ባለበት ወቅትና ተስፋዎችም ከብሔራዊ ባንክና ከባንኮች መታየት ሲጀምሩ ዳግም ውጥረቱ መከሰቱ ሰዎች በክልሉ ለመስራት ፍላጎት እንዳይኖራቸው ምክንያት መሆኑን አስረድተዋል። ይሄ ውጥረት ጦርነት የሚመስል ዳመና ሲመጣ ነገሮችን እንደገና ወደ ኋላ ነው የመለሳቸውና እዚህ ያለው ሁኔታ በጣም የሚያጨልም ነገር፣ ነጋዴው በስጋት እንቅስቃሴዎችንም ያደረገበት አብዛኛውም ከከተማው ከክልሉ እየወጣ አዲስ አበባ ወይ አካባቢ ትንሽ የተረጋጋ ይሆናል ወይ ብሎ የሚወጣበት ሁኔታ የሚመስል ነገር ነው ያለው። እዚህ ብዙ ነጋዴዎች በክልሉ ተስፋ በማጣታቸው ወደ አዲስ አበባ በመምጣት ስራ እየጀመሩ መሆናቸውን የክልሉ ንግድ ምክር ቤት ተናግሯል። ባንኮችም ጥሬ ገንዘብ እያቀረቡ እንዳልሆነና ለቆጣቢውም ሆነ ለነጋዴው በቀን የሚሰጡትም ገንዘብ ከ2,000 ብር እንደማይዘል አቶ በሪሁ ሀፍቱ ነግረውናል። የባንክ እንቅስቃሴ የንግድ እንቅስቃሴ ቶታሊ ዜሮ ልትለው የምችል ነው። አሁን ባንኮች ምንም አይነት የጥሬ ገንዘብ አቅርቦት የላቸውም። በተለይ ዝቅተኛው ማህበረሰብ ያለችውንም እንኳን ቆጥቦ ያስቀመጣትን ገንዘብ በጥሬ ገንዘብ ማውጣት አይችልም። ባንኮች ነጋዴው ማህበረሰቡ ተሰልፎ ነው የሚውለው። 1,000 ብር ማክሲማም አንዳንድ ባንኮች ጋር 2,000 ብር ይሰጣሉ በቀን። እሷን ለማግኘት ተሰልፎ ነው የሚውለው። ትንሽ ስጋቱም ሲጨምር የባለፈውም ፎቢያ ስላለበት ፍራቻ ስላለበት የባለፉት 2013 ሸቀጦችም ልናጣ እንችላለን፣ ነገሮችን ሊባባሱ ይችላሉ ብሎ ሲሰጋ ባለችው ገንዘብ በተወሰነ ጊዜ ልትሆነው የምትችለውን ሸቀጦችን የመግዛት የማከማቸት ሀሳብ ይኖራል እና እሱን ለመግዛት ሲል ባንኮች እያቀረቡለት ስላልሆኑ ብዙ ችግር ውስጥ ነው ያለው። በክልሉ ያለው የነዳጅ እጥረት ሌላው ለንግድ እንቅስቃሴው መዳከም ምክንያት ነው ተብሏል። ነዳጅ አሁን በማደያዎች እንደሌለ የጠቆሙት የምክር ቤቱ ፕሬዝዳንት በጥቁር ገበያው ግን ከ280 ጀምሮ እስከ 300 ብር ድረስ 1 ሊትር እንደሚሸጥ ጠቁመዋል። ነጋዴ ነዳጅ ማደያ ገብተን ንግድ ማህበረሰብ የትራንስፖርተሮች ምናምኖች ማደያ ገብቶ ነዳጅ ቀድቶ መውጣት ካቆመ ተቆጥሯል። በተለይ በዚህ ዓመት ማደያዎች ነዳጅ ኖሯቸው ተሽከርካሪ ገብቶ የቀዳበት ሁኔታ የለም። አሁን እንቅስቃሴ ከተማው ባሳየ የተሽከርካሪ እንቅስቃሴ ምንም የለም። በቃ ጭር ያለ የሆነ ነገር ነው የምታየውና ድሮ ያለው እንቅስቃሴ በጣም አክቲቭ የምትላቸው ተሽከርካሪ በየቦታው ይንቀሳቀሱ ነበር። የቤት መኪናዎች ተዋቸው፣ የንግድ ተሽከርካሪዎች የትራንስፖርት ናቸው ትንሽ የሚንቀሳቀሱት። እሱም በውድ ዋጋ እየገዙ ህብረተሰቡም በውድ ዋጋ እየከፈለ ኖርማል ታሪፍ ከሚባለው በ2 እጥፍ 3 እጥፍ ነው የሚከፍለው። በክልሉ ሰላም የሚሰፍንበትና አሁን ያለው ውጥረት የሚረግብበት አማራጭ እንዲፈለግ የትግራይ ክልል ንግድና ዘርፍ ማህበራት ምክር ቤት ጠይቋል። የፌዴራል መንግስትም አሁን ያለውን ችግር ለመፍታት የተቻለውን እንዲያደርግ ጠይቋል። በአካባቢው ያለው የጸጥታ ስጋት እንደ ሀገር አሁን እኛ ኢትዮጵያውያንን እንደ ኢትዮጵያ እዚህ ውስጥ ያለው ስጋት ደመና አገሪቱንም የሚጎዳ ነው። እኛ ደግሞ በቀጥታ የሚጎዳን ስለሆነ ይህንን የጸጥታ ስጋት የሚቀርፍበት ነገሮችን በሰላማዊ መንገድ ሳይተው መፍትሄ የሚገኝበት ከሰላም ሁላችንም አትራፊ የምንሆንበትን ነገር እንዲመቻች ነው የኛም ጥያቄ። ከየትኛውም አካል እኛ ለሰላም ጠንቅ የሚሆኑት ነገሮችን እንዲኖሩ አንፈልግም፣ አናበረታታምም እና መንግስት ነው እንግዲህ ልንጠይቅ የምንችለው። ሌላው አካል ከሱ የተሻለ አቅም ሊኖረው ይችላል ብለን ስለማንገምት ከመንግስት ነው የምንጠብቀውም ልንጠይቅ የምንችለው እንደ መንግስት እንደ ሀገር ከመንግስት ስለሆነ መንግስታችን ይሄን የሰላም ጉዳይ በደንብ እንዲያስብበት ያለ ህደሰፍ የሆነም ነገሮችን በንግግር በሰላማዊ መንገድ የሚፈቱበትን ነገር የሚያይበትን የተሻለ አማራጭ መፍትሄ እሱ ጋር ይኖራል ብለን ስለምናስብ እዚህ ጉዳይን በርትቶ እንዲሰራ ነው የኛም ጥያቄ። ከወር በፊት በጉዳዩ ላይ ከአልሚዎች ጋር ውይይት አድርገው የነበሩት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለነጋዴዎችም ሆነ ለአልሚዎች ምቹ ሁኔታ እንዲፈጠር ከፌዴራል መንግስት ጋር ያለውንም ውጥረት በሰላማዊ መንገድ ለመፍታት እንደሚሰራ መናገራቸው ይታወሳል። ይሁንና ግን በጉዳዩ ላይ ከፌዴራል መንግስት ጋር ስለመነጋገራቸው እስካሁን በይፋ የተባለ ነገር የለም። ነዳጅን በተመለከተ የክልሉ መንግስት መላክ ከሚገባው በእጅጉ ያነሰ ነዳጅ ከፌዴራል መንግስት እንደሚላክለት ተናግሮ የነበረ ቢሆንም የፌዴራል መንግስት በቅርቡ በጉዳዩ ላይ በሰጠው ምላሽ ለክልሉ በቂ ነዳጅ እየላከ መሆኑን አስረድቷል።